የማቴዎስ ወንጌል ምዕራፍ 28 ጌታችን ስለ መነሳቱ። በሰንበትም ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ ወጡ። እነሆ ታላቅ የምድር መናወጥ ሆነ፣ እግዚአብሔር መልአክ ከሰማይ ወርዷልና። ቀርቦም በመቃብሩ አፍ ላይ ድንጋይዋን አንከባሎ በላይዋ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። እርሱንም ከመፍራት የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ በድን ሆኑ። መልአኩም መልሶ ሴቶቹን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና። በዚህ የለም፣ እርሱ እንደተናገረ ተነስቷል። ነገር ግን ኑና ተቀብሮበት የነበረውን ቦታ እዩ፣ ፈጥናችሁም ሂዱ። ከሙታን ተለይቶ ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገሯቸው። በፍርሃትና በታላቅ ደስታ ከመቃብሩ ፈጥነው ሄዱ፣ ለደቀ መዛሙርቱም ይነግሯቸው ዘንድ ሮጡ። እነሆም ጌታችን ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ከዚህም በኋላ ጌታችን ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዱም ወደ ገሊላ እንዲሁ ለወንድሞቼ ንገሯቸው፣ በዚያም ያዩኛል። እነርሱም ከሄዱ በኋላ ጠባቆች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሯቸው። ተሰብስበውም ከሽማግሌዎች ጋር መክረው ለጭፍሮቹ ብዙ ገንዘብ ሰጧቸው። እንዲህም አሏቸው፣ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም ነገር በገዢው ዘንድ የተሰማ እንደሆነ እኛ እናሳምነዋለን፣ እናንተም ያለ ስጋት እንድትኖሩ እናደርጋለን። ጭፍሮችም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር እስከ ዛሬ ድረስ በአይሁድ ዘንድ ሲነገር ይኖራል። 11 ደቀ መዛሙርት ግን ጌታችን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ እኩሌቶቹ ግን ተጠራጠሩ። ጌታችን ኢየሱስም ቀርቦ እንዲህ ሲል ተናገረ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ፣ ያዘዝኋችሁንም እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ። ከ12ቱ ሐዋርያት አንዱ ሐዋርያ ማቴዎስ በምድረ ፍልስጤም በዕብራይስጥ ቋንቋ የጻፈው ወንጌል ተፈጸመ። መንፈስ ቅዱስ እያተጋው ጌታችን ኢየሱስ ክርስቶስ በሥጋ ወደ ሰማይ ካረገ በኋላ በ8ኛው ዓመት ቀላውዴዎስ ቄሳር በነገሰ በመጀመሪያው ዓመት ጻፈው። ለእግዚአብሔር ምስጋና ይሁን፣ አሜን።